ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ክፍል 2 እንመለከታለን። ዩኒት 3 ቪዲዮ 2። በዛሬው ክፍለ ጊዜ ውይይታችን የመነሻ ርዕሰ ሀሳብ የምናደርገው 3.2 The Making of Modern Ethiopian States from 1855 to 1930 የሚል ነው። የኢትዮጵያ የዘመናዊ መንግስት ምስረታ ከ1855 እስከ 1913 በሚል ርዕሰ ሀሳብ እንማማራለን። እንግዲህ በኢትዮጵያ የዘመናዊ ታሪክ ከ1855 እስከ 1913 የነበሩ አበይት ታሪካዊ ሁነቶችን በተለይ ደግሞ የዘመናዊ የኢትዮጵያ መንግስት ወይም ደግሞ አንድ በማዕከላዊ መንግስት የምትመራ ኢትዮጵያን የመመስረት ሂደት አፍተር ዴር ኦፍ ዘመነ መሳፍንት ወይም ኤራ ኦፍ ፕሪንስ ምን ይመስል ነበር የሚለውን እንመለከታለን። እንግዲህ በዚህ ምዕራፍ የምንማማረው ኦል አባውት ዘ ሜኪንግ ኦፍ ሞደርን ኢትዮጵያን ስቴት ነው። ሶ ጀነራል ኦቨርቪው ኦፍ ዘ ለሰን General overview of the lesson. Overview of the lesson. እንዳልኩት this lesson is all about the formation of modern Ethiopia. This lesson is all about the formation of modern Ethiopian state. ይሄ ለሰን ወይም በዚህ ክፍል የምንማማረው ስለ ሞደርን ኢትዮጵያን ስቴት ፎርሜሽን ነው። and the modern Ethiopian state was formed the modern Ethiopian state was formed through one the unification of regional powers or principalities, the unification of regional powers, mainly the northern and north central parts, mainly the northern and north central parts. Second, internal transformation, and third, through expansion of territory. Expansion of territory when expansion of territory of the empire or the state, by territorial integration mainly to the east and to the south. Mainly to the east and south. ስለዚህ አንዲት ዘመናዊ ኢትዮጵያን በመመስረት ሂደት እንግዲህ ከዘመነ መሳፍንት በኋላ በዘመነ መሳፍንት የተበታተነችውን ኢትዮጵያን ወደ አንድ ማዕከላዊ መንግስት ለመሰብሰብ በተደረገው ታሪካዊ ሁነት የሆነው ይሄ ነው ማለት ነው። the unification of regional powers በተለይ the north central ይባሉ የነበሩ የትግራይ፣ የጎጃም፣ የጎንደር፣ የሸዋ እና የወሎ አካባቢዎችን ማዋሃድ ወይም በአንድ ንጉስ መምራት then ከዛ በኋላ ደግሞ ወደ ደቡብ ወደ ምስራቅ የሀገሪቱን ግዛት ማስፋፋት የተደረገበት የዘመናዊ ኢትዮጵያ የመንግስት ምስረታ ሂደት ነው ማለት ነው። በዘመናዊ ኢትዮጵያ መንግስት ምስረታ the most important
ኪንግስ የሚባሉት ወይም the most important Ethiopian kings that play a historical role for making a unified modern Ethiopian state were the following. The most important Ethiopian kings that played great role for making a unified modern Ethiopian state. A unified modern Ethiopian state were the following. አንድ ዘመናዊት ኢትዮጵያን ወይም አሁን ያለችውን ኢትዮጵያን አክቹዋሊ ኢንክሉዲንግ ኤርትራ ማለት ነው በዛ ጊዜ የነበረውን ግዛት ሙሉ ወደ አንድ ማዕከላዊ መንግስት ለማምጣት ታሪካዊ ሚና የተጫወቱ ዋና ዋና የሚባሉ የኢትዮጵያ ነገስታት የሚከተሉት ናቸው። የመጀመሪያው the first Emperor Theodros II, that's from 1855 to 1868. The second Emperor Ioannis IV, from 1872 to 1889. And the third and the last, who accomplished the unification of modern Ethiopia, Emperor Minilik II. From 1889 to 1913 ናቸው። በኢትዮጵያ የዘመናዊ መንግስት ምስረታ በጣም ትልቅ ሚና የተጫወቱ ነገስታት the most important Ethiopian kings የሚባሉት እነዚህ ናቸው። ኢምፐረር ቴዎድሮስ ሰከንድ ከ1855 እስከ 1868፣ ኢምፐረር ዮሐንስ ፎርዝ ከ1872 እስከ 1889። ኦፍ ኮርስ በኢምፐረር ቴዎድሮስ እና በኢምፐረር ዮሐንስ መሃል ከ1868 እስከ 1871 ባለው ጊዜ ለይስሙላም ቢሆን የኢትዮጵያ የ3 ዓመት ንጉስ ሆኖ ኢትዮጵያን ያስተዳድረ ተክለ ጊዮርጊስ ወይም ደግሞ የቀድሞው ዋክሹም ጎበዜ ኦፍ ላስታ የሚባለው አለ። እሱንም እናነሳለን። ሚናው ያን ያክል ስለሆነ ከነዚህ ከሶስቱ ውስጥ የሚመደብ አይደለም። ስለዚህ ሁለተኛው ኢምፐረር ዮሐንስ ፎርዝ ነው። ዮሐንስ አራተኛ ንጉሠ ነገሥት ዮሐንስ አራተኛ ከ1872 እስከ 1889 እና የሶስተኛውና the most important የሚባለው በኢትዮጵያ ዘመናዊ መንግስት ምስረታ ኢምፐረር ሚኒሊክ ሰከንድ ከ1889 እስከ 1913 ባለው ጊዜ ይሸፍናል ማለት ነው። ስለዚህ the making of modern Ethiopian state ስንል ከ1855 እስከ 1913 ማለት from the rise of Emperor Theodros II 1855 to the days of Emperor Minilik II 1930 የሆኑ ሁነቶችንና በዚህ መካከል የዘመናዊት ኢትዮጵያ ምስረታን እንመለከታለን ማለት ነው። So for today, from these 3 most important Ethiopian kings who played a great role for making a unified modern Ethiopian state, let us see Emperor Theodros II. Emperor Theodros II ለዛሬ እንመለከታለን። 1 Emperor Theodros II from 1855 to 1868 ከ1855 እስከ 1868 በሚለው ጊዜ ያለውን የቴዎድሮስን ታሪክ እንመለከታለን። ሶ ኢምፐረር ቴዎድሮስ ሰከንድ from 1855 to 1868 እንግዲህ አጼ ቴዎድሮስ ምን ሰሩ የሚለውን ከማየታችን በፊት አጼ ቴዎድሮስ ተብለው
ንጉሠ ነገሥት ዘኢትዮጵያ ተብለው ከመቀባታቸው በፊት ደጃች ካሳ ኃይሉ በነበሩበት ዘመን ያደረጉትን አንዳንድ ታሪካዊ ሁነት እናነሳ። ጀነራልስ አባውት ኢምፐረር ወይም ደግሞ ደጃች ካሳ ኃይሉ ጀነራል ፋክትስ about Emperor ቴዎድሮስ ሰከንድ አንዳንድ እውነታዎችን አስቀድመን እንመልከት። እንግዲህ ኢምፐረር ቴዎድሮስ ሰከንድ ወይም ንጉሠ ነገሥት ዳግማዊ ቴዎድሮስ he was called ካሳ ኃይሉ before he came to the throne ወደ ስልጣን ከመምጣቱ በፊት መጠሪያ ስሙ ደጃች ካሳ ኃይሉ ነበረ። so he was called ደጃች ካሳ ኃይሉ before he came to the throne ወደ ስልጣን ከመምጣቱ በፊት ደጃች ካሳ ኃይሉ ይባል ነበር። he was the governor of ቋራ that is ጎንደር ኤሪያ የጎንደር አካባቢ ወይም ደግሞ የቋራ አስተዳዳሪ ወይም ደግሞ ገዢ ነበረ። so he was the governor of ቋራ or ጎንደር ኤሪያ። ነገር ግን he was not from the royal families ከነገስታቱ ቤተሰብ የሚባል አልነበረም። he was not from the royal families ከመኳንንቱ ወይም ከልዑላኑ ቤተሰብ የተገኘ ነው የሚባል አልነበረም። እንግዲህ በታሪክ እናቱ ዳውና ኮሶ ትሸጥ ነበር እየተባለም ይነገራል። እንዴት ወደ ስልጣን መጣ የሚለውን እንመልከት። ሃው ካሳ ኃይሉ ራይዝ ቱ ፓወር ወይም ቴዎድሮስ ራይዝ ቱ ፓወር። ሃው ካሳ ኃይሉ ላተር ቴዎድሮስ ሰከንድ ራይዝ ቱ ፓወር ወደ ስልጣን እንዴት መጣ? እንዴት ወደ ስልጣን መጣ የሚለውን ስንመለከት ወደ ስልጣን የመጣበትን መንገድ በሁለት ከፍለን ማየት እንችላለን። አንደኛ የቋራ ገዢ ከመሆኑ በፊትና የቋራ ገዢ ከሆነ በኋላ ንጉሠ ነገሥት ዘኢትዮጵያ ዳግማዊ ቴዎድሮስ ተብሎ እስከተሰየመበት ጊዜ ድረስ ደግሞ የመጣበትን መንገድ እናነሳለን። ለምሳሌ አንደኛ before he became the governor of ቋራ he became the governor of ቋራ የቋራ ገዢ ከመሆኑ በፊት እንግዲህ የቋራ ገዢ እስከሚሆንበት ጊዜ የመጣበትን ሂደት እንመልከት። ኢምፐረር ቴዎድሮስ ቢፎር ሂ ቢኬም ገቨርነር ኦፍ ቋራ የቋራ ገዢ ከመሆኑ በፊት መታወቅ የጀመረው አጎቱን ደጃች ክንፉ ኦፍ ደንቢያ ማገዝ በጀመረበት ጊዜ ነው። ካሳ ቢኬም ፕሮሚነንት when he was served or serving his half brother ደጃች ክንፉ
or ደጃዝማች ክንፉ who was the governor of ደንቢያ who was the governor of ደንቢያ that is South ጎንደር የደቡብ ጎንደር የደንቢያ አካባቢ ገዢ የነበረው አጎቱን ወይም ሃፓዘር ደጃዝማች ክንፉን ማገዝ በጀመረበት ጊዜ ነው። በተለይ ደግሞ when he helped ደጃዝማች ክንፉ by defeating the Egyptian at Wad Kaltabu in 1837 he became known when he helped ደጃዝማች ክንፉ by defeating the Egyptians at the battle of Wad Kaltabu in 1837 በ1837 ባትል ኦፍ ዋድ ካልታቡ ኢጂፕሽያንን ደጃዝማች ክንፉ ዲፊት ባረገበት ጊዜ ደጃዝማች ክንፉን በማገዝ ነው እንግዲህ በጦር ሜዳ ካሳ ኃይሉ በኋላ ቴዎድሮስ ሰከንድ የሆነው ንጉስ በተለይ መታወቅ የጀመረው። እንደምታስታውሱት ኢጅፕት ወዝ የምንድነው የሱዳን ቅኝ ገዥ ነበረች፣ ወይም ደግሞ ሱዳን ወዝ ኮሎኒ ኦፍ ኢጅፕት። ስለዚህ ኢጅፕት ሱዳንን ቅኝ ግዛት ይዛ ስለነበረ በተለይ ይሄ የጎንደር የመተማ የሁመራ አካባቢ የሚዋሰንበትን የኢትዮጵያን የጎንደር ግዛት ለመውሰድ በተደጋጋሚ ጦርነት አድርጋለች። በኋላም በአፄ ዮሐንስ ዘመን እናነሳዋለን። በአፄ ዮሐንስ ዘመንም እንዲሁ በጣም ከፍተኛ ጦርነት ታደርግ ነበረ። ለም የሆነ አካባቢ ስለሆነ ለመውሰድ ጦርነት ታደርግ ነበረ። በደጃዝማች ክንፉ ዘመንም በ1837 ባትል ኦፍ ዋድ ካልታቡ የሚባል ቦታ ላይ ግብጾች ጦርነት አድርገዋል። በዚህ ጦርነት ደጃዝማች ክንፉ ጦርነቱን ሲያሸንፍ ትልቁን ሚና የተጫወተው ካሳ ኃይሉ ነበር፣ ደጃች ካሳ ኃይሉ ነበር። ለዛም ነው የአጎቱን ደጃዝማች ክንፉን ማገዝ በጀመረ ጊዜ በጣም ታዋቂ ፕሮሚነንት እየሆነ የመጣው። ነገር ግን በኋላ በ1848 እንደገና ግብጾች አካባቢውን ለመውረር ሲመጡ ቴዎድሮስ ተዋግቶ ነበረ። በት later in 1848 when Egyptian came again to control the fertile land of northwestern Ethiopia, northwestern Ethiopia ካሳ ኃይሉ defeated by the Egyptian at the place called ደባርቅ። ካሳ ኃይሉ was defeated by Egyptian
Egyptians at a place called ደባርቅ ነገር ግን ምንም እንኳ በ1837 at the battle of ዋድ ካልታቡ on the side of ደጃዝማች ክንፉ ተዋግቶ ግብጾችን ቢያሳፍርም ይህም ደግሞ ታዋቂ እንዲሆን ቢያደርገውም ግብጾች በኋላ በ1848 አካባቢውን በተለይ ፈርታይል የሆነውን አካባቢ ለመያዝ በመጡ ጊዜ ባደረጉት ጦርነት ካሳ ኃይሉ ግን at the place called ደባርቅ ተሸነፈ ማለት ነው። ለምንድን ነው ግብጾች ያሸነፉት የሚለውን ስንመለከት why Egyptian defeated ካሳ ኃይሉ at the battle of ደባርቅ or ደባርቅ in 1848 ለምንድን ያሸነፉት? እንዴት ተሸነፈ ቴዎድሮስ የሚለውን ስናነሳ በሚከተሉት ምክንያቶች ነው። አንደኛ because of Egyptian military superior or Egyptians superior military organization የተጠናከረ ወታደር ስለነበራቸው discipline and better armament የተሻለ የወታደራዊ ተቋም ብልጫ የዲሲፕሊንና የተሻለ የጦር መሳሪያ ብልጫ ስለነበራቸው እንግዲህ ካሳ ኃይሉ at the battle of ደባርቅ በ1848 በግብጾች ተሸነፉ። ነገር ግን ካሳ became popular and attracted the attention of የእጅ or ወራሼ lords. however ምንም እንኳ በ1848 ደባርቅ ላይ ቢሸነፍም however ካሳ became popular and attracted the attention of የእጁ or ዋራሼ ሎርድስ እነዚህ የእጁ ወይም ደግሞ የምዕራብ ወሎ ገዢዎችን አቴንሽን መሳብ ጀመረ፣ ወይም ደግሞ በእነሱ በጣም ፖፕላር መሆኑ ቀጠለ። ስለዚህ ምንድነው ያደረጉት እነዚህ የእጁ ወይም የወራሼ ሎርድስ? they decided to have ካሳ on their side through marriage arrangements or marriage relationship. so the የእጁ lords decided to have ካሳ on their sides through marriage relationship የጋብቻ ዝምድና በመፍጠር ከነሱ ጎን እንዲሆን ወሰኑ። በዚህም they gave him ተዋበች the daughter of ራስ አሊ. therefore they gave him ተዋበች to be wife for
ካሳ ኃይሉ and ተዋበች was the daughter of ራስ አሊ the daughter of ራስ አሊ በኋላ ንጉስ ሚካኤል ወይም ላተር ኪንግ ሚካኤል ኦፍ ወሎ በተለይ በአጼ ሚኒሊክ ዘመነ መንግስት የወሎ ንጉስ ተደርጎ የተሾመው የንጉስ ሚካኤል ልጅ ወይም የቀድሞው የራስ አሊ ልጅ ተዋበችን እንዲያገባ አደረጉት ማለት ነው። and he was appointed as the governor of ቋራ he was appointed as the governor of ቋራ የቋራ ገዢ ወይም ንጉስ እንዲሆን ተሰየመ ማለት ነው። ስለዚህ እስከ የቋራ ገዢ እስከሚሆንበት ጊዜ ድረስ ወደ ስልጣን እንዲመጡ ያደረጋቸው ወይም ደግሞ እንዲመጣ ያደረጉት ነገሮች እነዚህ ናቸው። after he became the governor of ቋራ and up to he appointed or coronated as ቴዎድሮስ ሰከንድ እንዴት ባለ መንገድ መጣ የሚለውን እንመልከት። after he appointed as governor of ቋራ የቋራ ገዢ ሆኖ ከተሾመ በኋላስ እንዴት ነው ወደ ስልጣን የመጣው? how he coronated or appointed as king of kings of Ethiopia with the throne name Emperor ቴዎድሮስ ሰከንድ የንግስና ስሙ ንጉሰ ነገስት ዘኢትዮጵያ ዳግማዊ ቴዎድሮስ ተደርጎ እንዴት ተሾመ የሚለውን እንመልከት። እንግዲህ የእጁ ወይም የወረሸህ ሎርዶችን ይሁንታ ወይም ደግሞ ተቀባይነት ካገኘ በኋላ በተለይ ደግሞ ከጎናቸው ለማሰለፍ የራስ አሊ ልጅ ሴት ልጅ ተዋበችን በሚስትነት ከዳሩለት በኋላ ወይም በጋብቻ ከተሳሰሩ በኋላ የቋራ ገዢ ተደርጎ ተሾመ። ነገር ግን የቋራ ገዢ ተደርጎ ከተሾመ በኋላ እና ተዋበችን ካገባ በኋላ ካሳ ፊልድ ዛት ሂ ዋዝ ኖት ትሪትድ ባይ ራስ አሊ ኤንድ ሂዝ ማዘር እቴጌ መነን በራስ አሊ እና በእናቱ በእቴጌ መነን በትክክል ትሪት እንዳልሆነ ወይም ደግሞ ትሪት እየተደረገ እንዳልሆነ ወይም ክብር እየተሰጠው እንዳልሆነ ፊል አረገ። after he appointed as the governor of ቋራ ካሳ felt that he was not treated well by Ras Ali and his mother እቴጌ መነን በእቴጌ መነንና በልጃቸው በራስ አሊ ትሪት እየተደረገ እንዳሰበው ተዋበችን ድረውለት በጋብቻ ቢተሳሰሩም በትክክል ትሪት እያደረጉት እንዳልሆነ ክብር እየሰጡት እንዳልሆነ ተሰማው። ስለዚህ he gradually fought against the Jeju nobles and other regional lords. So he decided to fight against የእጁ ሎርድስ ወይም
lords or nobles and other regional lords. other regional lords የየጁ ሎርዶችንና ሌሎቹንም ተዋግቱ አካባቢውን በራሱ ቁጥጥር ስር ለማድረግ አሰበ ማለት ነው። ምክንያቱም በራሳሊና በራሳሊ እናት በእቴጌ መነን ምንም እንኳ በጋብቻ ቢተሳሰሩም በትክክል ትሪት እየተደረገ እንዳልሆነ ስላሰበ ስለተሰማው የየጁ ሎርዶች ወይም መኳንንትን እንዲሁም ሌሎችን ሪጅናል ሎርድስ በመዋጋት ከስልጣን ማስወገድና አካባቢውን በሱ ቁጥጥር ስር ለማድረግ አሰበ ወይም ደግሞ ወሰነ ማለት ነው። ሶ የየጁ ሎርዶች እና ሌሎች ሪጅናል ሎርዶች በመውጋት እና በማሸነፍ እንዴት ወደ ስልጣን መጣ፣ የትኞቹን ሪጅናል ሎርድስ ወይም ኖብልስ መቼ ተዋጋ፣ የት ላይ ያሸነፈ የሚለውን እንመልከትና እንዴት ወደ ስልጣን መጣ የሚለውን እንመለከታለን። the major regional lords defeated by ካሳ ኃይሉ before his coronation. The major regional lords defeated by ካሳ ኃይሉ before his coronation as Emperor Theodros II. ኢምፐረር ቴዎድሮስ ሰከንድ ተብሎ ከመሰየሙ በፊት ዲፊት ያደረጋቸውን ዋና ዋና ሪጅናል ሎርድስ እንመልከት። ለምሳሌ የጎጃሙን እንመልከት። ጎጃም ሪጅናል ሎርድስ ጎጃም ሪጅናል ሎርድስ እንግዲህ በወቅቱ ጎጃምን ያስተዳድሩት የነበሩት ደጃች ጎሹ ዘውዴ ነበሩ። ኢን the time the governor of Gojam was ደጃች ጎሹ ዘውዴ ነበሩ። በወቅቱ የጎጃም አካባቢ ገዢ ደጃች ጎሹ ነበሩ። ስለዚህ on November 27 1852 he defeated, that is ካሳ defeated ደጃች ጎሹ ዘውዴ at the battle of ጉራምባ on November 27 1852 ካሳ ኃይሉ defeated ደጃች ጎሹ ዘውዴ at the battle of ጉራምባ። at the battle of ጉራምባ ላይ ጥቅምት 27 እንደ ፈረንጆች አቆጣጠር 1852 የጎጃሙን ገዢ ደጃች ጎሹ ዘውዴን ዲፊት አረገ። ስለዚህ ካሳ make the Gojam areas under his control. ካሳ make the Gojam areas or the Gojam region under his control በቁጥጥር ስር አደረገ ማለት ነው። ሌላው የተለያዩ የወሎ አካባቢ ገዢዎችን ዲፊት ያደረገበትን እንመልከት። ምንድነው? ወሎ ኤሪያስ ኤንድ አዘርስ የወሎ አካባቢዎች እና የሌሎችን ዲፊት ያደረገበትን ለምሳሌ ብሩ አሊጋዝ እና ሌሎች
አራት አዘር ደጃዝማች የሆኑ ሰዎችን አት ጎርጎራ ቢሸን ለምሳሌ ሳውዝ ወሎ አካባቢ ያሉ ምንድነው ሳውዝ ጎንደር አካባቢ የነበሩ ገዢዎችን ጎርጎራ ቢሸን ላይ ኢን ኦን አፕሪል 12 1853 he defeated ብሩ አሊጋዝ and the four other ደጃዝማች at the battle of ጎርጎራ ቢሸን ጎርጎራ ቢሸን የሚባል ቦታ ላይ አሸነፈ። ራስ አሊ ኦፍ የእጁ ዳይናስቲ እንግዲህ የቀድሞ አማቱን ወይም የተዋበችን አባት ራስ አሊን ኦን 29 ጁን 1853 on June 29 1853 ካሳ defeated ራስ አሊ of የእጁ ዳይናስቲ at the battle of አይሻል እንግዲህ የቀድሞ አማቱን የተዋበችን አባት ራስ አሊና ሌሎችን የየጁ ዳይናስቲ መኳንንት ወይም ኖብልስ at the battle of አይሻል ጁን 29 1853 አሸነፈ። የሰሜንና የትግራይ ገዢ የነበረውን ደጃዝማች ውቤን ደግሞ ኦን ፌብሩዋሪ 8 1855 አሸነፈ። ኦን ፌብሩዋሪ 8 1855 ካሳ defeated the governor of ሰሜን and ትግራይ that is ደጃዝማች ውቤ at the battle of ደረስጌ የሰሜን ማለት የሰሜን ጎንደር እና የትግራይ አካባቢ ግዢ የነበረውን ደጃዝማች ውቤን ፌብሩዋሪ 8 1855 አሸነፈ ማለት ነው። በተለይ ከነዚህ ሁሉ ደግሞ the battle of አይሻል it was very important from the above battles the battle of አይሻል that is the battle where Kasa defeated ራስ አሊ ራስ Ali was very important. Why?
this battle symbolized the end of ዘመነ መሳፍንት this battle symbolized the end of ዘመነ መሳፍንት ዘመነ መሳፍንት የዘመነ መሳፍንት ዘመነ መሳፍንት የዘመነ መሳፍንት ማብቂያ ምልክት ተደርጎ ስለሚወሰድ ከሁሉም እንግዲህ ካሳ ተቀናቃኞቻቸውን በወቅቱ የተለያየ አካባቢ ገዢ የነበሩትን ካሸነፉባቸው ጦርነቶች the battle of Aisha it was very important. of course እንግዲህ የቀድሞ አማቱን የሚስቱን አባት ራስ አሊን እና የጁ ዳይናስቲ ኖብልስ ወይም መኳንንትን ያሸነፈበት ጦርነት ስለሆነ of course ከሁሉም ጦርነቶች የተለየ ተደርጎ ይወሰዳል ማለት ነው። so after he defeated these major regional lords እንዴት ንጉስ ተደርጎ ተቀባ የሚለውን እንመልከት። appointment or coronation of ካሳ ኃይሉ as Emperor Theodros second kings of ኢትዮጵያ የኢትዮጵያ ንጉሠ ነገሥት ዳግማዊ ቴዎድሮስ ተደርጎ እንዴት ተሾመ የሚለውን እንመልከት። so after this battle ከነዚህ ጦርነቶች በኋላ ካሳ ኃይሉ was appointed by አቡነ ሰላማ bishop at ደረስጌ ማርያም on 9 February 1855 ካሳ ኃይሉ was appointed appointed not appointed anointed መቀባት ማለት ነው was anointed by አቡነ ሰላማ bishop at ደረስጌ ማርያም ደረስጌ ማርያም on February 9, 1855 with a throne name. Theodros II, Emperor Theodros II, kings of ኢትዮጵያ የኢትዮጵያ ንጉሠ ነገሥት ዳግማዊ ቴዎድሮስ ተብለው ፌብሩዋሪ 9 1855 በብፁዕ አቡነ ሰላማ ወይም ቢሾፕ ተቀቡ ወይም ደግሞ አኖይትድ ሆኑ። ያው ተሰየሙ አይደለም የሚባለው፣ ነገስታት ተቀቡ ነው የሚባለው። እንግዲህ ንጉስ ተደርጎ ተቀባ ማለት። ስለዚህ ካሳ ኃይሉ ደጃች ካሳ ኃይሉ ገቨርነር ኦፍ ቋራ እየተባለ ይጠራ የነበረው ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ኢምፐረር ቴዎድሮስ ሰከንድ ተብሎ መጠራት ጀመረ ማለት ነው። ሌላው እንግዲህ ቴዎድሮስ ከተሾሙ በኋላ ያደረጉት ሪፎርሜሽን ወይም ሞደርናይዜሽን አተምት ምንድን ነው የሚለውን እንመልከት። ሞደርናይዜሽን attempts of Emperor Theodros II
ለመለወጥ ዘመናዊ ለማድረግ የሞከሩት ምንድን ነው የሚለውን እንመልከት። ቴዎድሮስ was a man with vision or mission ተልኮ ራዕይ የነበረው መሪ ነው። ቴዎድሮስ was a man with vision and mission በጣም ትልቅ ራዕይ ትልቅ ተልኮ የነበረው መሪ ነው። he understand the precarious condition his country was in አገሪቱ ምን ውስጥ እንደነበረች በዘመነ መሳፍንት ያውቃል። ስለዚህ በጣም ብልህ ራዕይ ያለውና ለተልኮ በተልኮ የመጣ ወይም ደግሞ ከባድ ተልኮ የነበረው ሰው ነው። ከወሰዳቸው ዋና ዋና ሜዠርስ የሚከተሉትን ማንሳት እንችላለን። among the fundamental measures that Theodorus taken የሚከተሉት ማንሳት እንችላለን። አንደኛ የኢትዮጵያን ግዛት አንድ ማድረግ ቴሪቶሪያል ዩኒቲ ወይም ቴሪቶሪያል ዩኒፊኬሽን ኦፍ ኢትዮጵያ ቴሪቶሪያል ኢንቴግሬሽን የምንለው ወይም ደግሞ የግዛት አንድነት ወይም ውህደት የምንለው አንደኛው እርምጃው ነው። ኢትዮጵያን አንድ ለማድረግ ሙከራ አድርጓል። he envisioned establish a country that was territorially united እሱም ብቻ አይደለም ሰልፍ ዲፔንደንት ኤንድ ስትሮንግ ሚሊተሪ ፎርስ እንዲኖራት ሙከራ አድርጓል። ሰልፍ ዲፔንደንት ኤንድ ስትሮንግ ሚሊተሪ ፎርስ ራሱን የቻለ እና ጠንካራ የመከላከያ ሰራዊት እንዲኖራት ሙከራ አድርጓል። የኢትዮጵያን ግዛት ለማዋሃድም ብዙ ካምፔኖች አድርጓል። ስለዚህ ሌተሲ ሚሊተሪ ካምፔን ቴዎድሮስ ሜድ ፎር the territorial unification of Ethiopia. Military campaigns. Military campaign of Theodorus to unified Ethiopia. ኢትዮጵያን ለማዋሃድ አንድ ለማድረግ ያደረጋቸውን ሚሊተሪ ካምፔንስ እንመልከት። ለምሳሌ እንግዲህ አሸንፎ ነው የመጣው ራስ አሊንና ሌሎችን ገዢዎች። ነገር ግን ሬዚስታንስ ነበረበት። ስለዚህ ከወሎ የመጣውን ካምፔን እንመልከት። ወሎ ካምፔን he encountered fires resistant started in March 1855 እንግዲህ የተሾመው ፌብሩዋሪ 9 1855 ነው። እንግዲህ ከአንድ ወር በኋላ ኦልሞስት ማርች ላይ ከወሎ ኢንካውንተርድ ፋየር ሬዚስታንስ ተነስቶበታል። he encountered fire resistance from Wollo nobles or lords started in March 1855 እንግዲህ ከተሾመ ከአንድ ወር በኋላ
ኦልሞስት ስልጣን ከያዘ ወይም ደግሞ በአቡነ ሰላማ አያት ደረስጌ ማርያም ኢምፐረር ቴዎድሮስ ሰከንድ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ ተብሎ ከተሾመ ከአንድ ወር በኋላ ከወሎ ሪዚስታንስ ወይም ደግሞ ተቃውሞ ተነስቶበታል። ነገር ግን ይሄ ካምፔን መቅደላን ሴፕቴምበር 12 1855 ቴዎድሮስ ሙሉ በሙሉ ሲይዝ የወሎ ካምፔን ቆሟል ማለት ነው። በት ዚስ ካምፔን ኢንድ በት ዚስ ካምፔን ኢንድስ ዌን ቴዎድሮስ ካፕቸርድ መቅደላ መቅደላ ኦን 12 ሴፕቴምበር 1855። ስለዚህ መቅደላን ከተቆጣጠረ በኋላ እንግዲህ የወሎ ኖብልስ ወይም ሎርድስ መናገሻ የነበረችውን መቅደላን ከያዘ በኋላ ሴፕቴምበር 12 1855 ከወሎ የነበረው ካምፔን ለጊዜው ቆሟል ማለት ነው። ሌላው የሸዋ ካምፔን ነው። ከሸዋ ጋር የነበረው ካምፔን ሸዋ ካምፔን ሸዋ ካምፔን ከሸዋ ጋር ያደረገውን ካምፔን እንመለከታለን። ከሸዋ ጋር ያደረገውን ካምፔን ስንመለከት ሂዝ ካምፔን ቱ ሸዋ also lasted after 5 months. It was continued for 5 months. ለ5 ወራት የቀጠለ ካምፔን ነበር ወይም ደግሞ ውጊያ ነበር። ነገር ግን this campaign ends when he defeated the Shawan forces at the Battle of Barakat in November 1855. But the Shawan campaign ends when the Shawa forces defeated at the Battle of Barakat in November 1855. ነገር ግን የሸዋን ካምፔንም በድል ተወጥተውታል አፄ ቴዎድሮስ። አት ባትል ኦፍ ባራካት የሸዋን ኃይሎች በማሸነፍ ከሸዋ የነበረባቸውን ንቅናቄ ወይም ደግሞ ተቃውሞ ማስቆም ችለዋል። And after Theodorus defeated the Shawan force at the Battle of Barakat in November 1855, Theodorus left Shawa by appointing Haile Mikhail, the brother of Haile Melekot, the king of Shawa, who died in the middle of the campaign, as the governor of Shawa. So Theodorus left Shawa by appointing Haile Melekot, Haile Mikhail, Haile Mikhail as the governor of Shawa. የሸዋ ገዢ በማድረግ ኃይለ ሚካኤልን በመሾም ሸዋን ለቀው ሄደዋል ማለት ነው። ሌላው ከጎጃም ጋር የነበረው ካምፔን ነው። ጎጃም ካምፔን ጎጃም ካምፔን ከጎጃም ጋር የነበረባቸው ተግዳሮት ነው። ከጎጃም ጋር የነበረባቸው ተግዳሮት እንግዲህ ከጎጃም ብቻ አይደለም፣ ኦፍኮርስ ከሰሜንም
የሚመጣ ሪቢሊየን ነበር አጌንስት ቴዎድሮስ። ስለዚህ ከእነዚህ ቦታዎችም የመጣውን ምንድነው ካምፔን ወይም ደግሞ ሪቢሊየን በተመሳሳይ መልኩ ዲፊት በማድረግ የጎጃምና የሰሜን ኃይሎችን ስልጣናቸውን ማስቀጠል ችሏል። ሶ ላይክ the other campaigns, Theodorus defeated the rebellions from Gojam and Samin. Gojam and ሰሜን የማለት ከሰሜንና ከትግራይ እንዲሁም ከጎጃም የተነሱባቸውን ተቃውሞች ሌሎቹ ላይ እንዳደረጉት ሁሉ በድል ተወጥተውታል። ዚስ ማርክድ ዘ ፒክ ኦፍ ቴዎድሮስ ፓወር ዚስ ማርክድ ዘ ፒክ ኦፍ ቴዎድሮስ ፓወር ቴዎድሮስስ ፓወር የቴዎድሮስን የስልጣን ዘመን ከፍተኛ ደረጃ ላይ መድረሱን ወይም ደግሞ አካባቢው ሙሉ በሙሉ ማስተዳደር መቻላቸውን የሚያሳይ ምልክት ነው። ሌላው እንግዲህ የሞከሩት ሌላው ሞደርናይዜሽን ምንድን ነው ብለናል? ሚሊተሪ ነው። እንግዲህ ሚሊተሪውን የተለያዩ ማዕረጋትን በመስጠት ለማሳደግ ሞክረዋል። ለምሳሌ የ10 አለቃ፣ የ50 አለቃ፣ የሻለቃ የሚባሉ ስሞችን እነዚህ ኮማንደር ኦፍ 100፣ ኮማንደር ኦፍ 10፣ ኮማንደር ኦፍ ታውዘንድስ የሚባሉ የወታደር ስሞችን መስጠት የጀመሩት እሳቸው ናቸው። ን እንዴት ወደቁ የሚለውን እንመለከታለን። causes for the downfall of Emperor Theodorus II። እንዴት ወደቁ፣ ለምን ወደቁ፣ ምክንያቶቹ ምን ነበሩ የሚለውን እንመለከታለን። ትንሽ ምክንያቶቹ ሰፋ ስለሚሉ እና ሰዓታችንም ስለሄደ ይህንን በቀጣዩ በሶስተኛው ክፍል እንመለከታለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ።